በታሪኩ መጀመሪያ ላይ ሳንድራ የ2 ዓመት ልጇን ይዛ በዘመናዊ መኪና ወደ አማቷ ቤት እየሄደች ነበር። የመኪና በባሏ በካርል የተሰጣት ስጦታ ሲሆን ስሙም ሞኖሊዝ ይባላል። መንገዱ በጣም ረጅም ስለነበር ሳንድራ በመንገድ ላይ የዚህን አዲስ መኪና ዝርዝር መመሪያዎችና ገጽታዎች መመርመር ጀመረች። የመኪናው ሰው ሰራሽ አስተውሎት ስካይ ኤአይ በጣም የረቀቀ መሆኑንም ተረዳች። የመኪናውን ያለፈ ታሪክ መረጃ ስትመለከትም ከሷ በፊት ባሏ ካርል በመኪናው ተጉዞ እንደነበር አወቀች። ከስርዓቱ መዝገብ እንደተረዳችም ከሆነ ካርልም ከጓደኞቹ ጋር ወደ አንድ ሆቴል ሄዶ እንደነበርና በመኪና ውስጥ አንዲት ሴትም አብራቸው እንደነበረች ተረዳች። ይህንንም ስታይ ሳንድራ ባሏን መጠርጠር ጀመረች። በዚህ ሁኔታ ላይ ያለች በድንገት የካርል የቪዲዮ ጥሪ በመኪናው ስክሪን ላይ መጣ። በጥሪው ላይም ካርል መኪናውን ሞኖሊዝ የተባለ ልዩ አፕሊኬሽን እንዳለው ነገራት። ይህንንም አፕሊኬሽን በስልክሽ ላይ ጭኜልሻለሁ፣ አሁን ሙሉ መኪናውን በስልክሽ መቆጣጠር ትችያለሽም አላት። ንግግራቸውን ገና ሳይጨርሱም የካርል የሆቴል ክፍል በር ተንኳኳ። የኳኳታውንም ድምጽ ሲሰማ ካርል ድንገት ስልኩን ዘግቶ በሩን ለመክፈት ሄደ። ካርልም እንዲህ በጥድፊያ ስልኩን መዝጋቱ የሳንድራን ጥርጣሬ ወደ ሙሉ እምነት ለወጠው። ከዚያ በኋላ በመንገድ ላይ አንዳንድ ነገሮችን ለመግዛት ልጇን ይዛ ከአንድ ሱቅ ቆመችና ወደ ውስጥ ገባች። እቃዎችንም እየገዛች ሳለ አይኖቿ ወደ ውጭ ሲያርፉ አንድ እንግዳ ሰው ወደ መኪናዋ ጮልቆ ሲመለከት አየች። ነገር ግን ሳንድራ ከስልኳ ላይ መኪና ውስጥ ማንም መግባት እንዳይችል የሚያደርገውን ልዩ ሙድ አበራች። ይህም ማለት መኪናዋ አሁን ሙሉ በሙሉ ወደ ዝግ ምሽግነት ተቀይሯል። ከዛ በኋላ ሳንድራ እቃዎቿን መመልከት ቀጠለች። ነገር ግን በድንገት ልጇ አጠገቧ አለመኖሩን ማስተዋለች። ልጇ የአስም በሽታ ስላለበት በጣም ደነገጠች። እየተሸበረች እሱንም ፍለጋ ወደ ውጭ ሮጠች። ከዚያም አንዳንድ ልጃገረዶች ቆመው ልጇ ከነሱ ጋር ሲጫወት አገኘችው። ለምን እንደሆነ ባይታወቅም በዚያ ሰዓት ሳንድራ በእነዚያ ልጃገረዶች ላይ በጣም ተቆጣችና የማይረባ ንግግር ተናገረቻቸው። ንግግሯንም የሰሙት ልጃገረዶችም በቁጣ ወደ እሷ መምጣት ጀመሩ። ይህንንም ስታይ ሳንድራ ወዲያውኑ ልጇን ይዛ ወደ መኪናዋ ገባች። እንደገባችም የመኪናውን እጅግ አደገኛ የሆነውን ቮልት ሙድ አብርታ ልጇን ይዛ ከዛ አካባቢ ወጣች። በመቀጠል ሳንድራ ለቅርብ ጓደኛዋ ደወለች። ስታወራም ጓደኛዋ በአሁኑ ሰዓት ሆቴል ውስጥ እንዳለች ነገረቻት። ይህንንም ስትሰማ ሳንድራ ጓደኛዋ ከባሏ ከካርል ጋር በዚያ ሆቴል ውስጥ እንዳለች ጠረጠረች። በሁለቱ መካከል የፍቅር ግንኙነት እንዳለ ማመን ጀመረች። ምክንያቱም በስልክ እያወሩ ሳለ ከጓደኛዋ ጋር ሌላ ሰው በክፍል ውስጥ እንዳለ ተረድታ ነበር። ሳንድራም ጓደኛዋ አብሯት ያለው ሰው ማን እንደሆነ ፊቱን እንድታሳያት ጠየቀችው። እሷ ግን ፊቱን ሳታሳይ በመደናገጥ ስልኩን ዘጋችው። ይህንንም ስታይ የሳንድራ ጥርጣሬ ይበልጥ ጨመረ። ከዛ በኋላ ሳንድራ እየተጓዘች የአማቷ ቤት ደጃፍ ላይ ደረሰች። ነገር ግን ወደ ቤት ከመግባት ይልቅ ባሏ ካርል ወዳለበት ሆቴል ቀጥታ በመሄድ ሁለቱንም እጅ ከፍንጅ ለመያዝ ወሰነች። ይህንንም እያሰበች መኪናዋን በከፍተኛ ፍጥነት ወደ ሆቴሉ መንዳት ጀመረች። በመንገድ ላይም የመኪናው ኤአይ ሲስተም ወደፊት አደጋ እንደደረሰና ሌላ መንገድ መጠቀም እንዳለባት አስጠነቀቃት። ነገር ግን የሳንድራ አእምሮ ሆቴሉ ላይ ብቻ ተተክሎ ስለነበር አላዳመጠችውም ነበር። ለሲስተሙም አጭር መንገድ እንዲያሳያት ትዕዛዝ ሰጠችው። ከዚያ በኋላ መኪናው በጣም ጭር ያለና ጨለማ በዋጠው አቋራጭ መንገድ መጓዝ ጀመረች። ውጭም ምንም አይታይም ነበር። ሳንድራም በጭንቀትና በንዴት ውስጥ ስለነበረች መኪናውን እየነዳች ሲጋራ ለኮሰች። ነገር ግን በሲጋራው ጭስ ምክንያት የመኪናው ኤአይ ሲስተም መኪና ውስጥ እሳት የተነሳ መሰለው። ስለዚህም ወዲያውኑ የመኪናውን የአደጋ ጊዜ ሞድ አበራ። ሳንድራም ሲጋራ ብቻ እንደሆነ ብትናገርም ማሽኑ ግን ሊረዳት አልቻለም። በመናደድም የኤአይ ሲስተሙን አጠፋችና የመኪናውን ሙሉ ቁጥጥር በእጇ አደረገች። አሁን መኪናውን በሳንድራ ቁጥጥር ስር ሆኖ በዚያ ጭር ባለው መንገድ ላይ እየሄደች ሳለ ትንሹ ልጇ በከፍተኛ ሁኔታ ማሳል ጀመረ። የአስም በሽታ ስላለበትም የሲጋራውን ጭስ መቋቋም አልቻለም። ይህንንም ስታይ ሳንድራ ወዲያውኑ ሲጋራውን ወደ ውጭ ጣለች። በጭሱ ምክንያትም ልጇ ማልቀስ ጀመረ። እሱንም ለማረጋጋት ሳንድራ ስልኳን ሰጠችው። መኪናዋንም እየነዳች ሳለ በድንገት አንድ እንስሳ በመኪናው ፊት መጣና ከባድ ግጭት ደረሰ። ግጭቱ እንደደረሰም ሳንድራ ወዲያውኑ ፍሬም በመያዝ መኪናውን አቆመችው። የእሷ ሞኖሊዝ መኪና በጣም ጠንካራ ከመሆኑ የተነሳ ከረጅም ተራራ ላይ ቢወድቅ እንኳን ውስጥ ያለው ሰው ምንም አይሆንም። መኪናው አሁን ማኑዋል ሞድ ላይ ነበር። ከመኪናው በታች የገባው ምን እንደሆነ ለማየት ፈልጋ በሩን ከፍታ ወደ ውጭ ወጣች። ስትመለከትም አንዲት አጋዘን ከመኪናው ስር ገብታ አገኘች። ይህ እየሆነ እያለ መኪና ውስጥ ያለው የ2 ዓመት ልጇን በስልኳ እየተጫወተ ነበር። እየተጫወተ ሳለም በስህተት ሞኖሊዝ አፕሊኬሽኑን ከፈተና ቮልት ሞድን አበራው። የዚህ ሞድ መብራት ማለት መኪናው ሙሉ በሙሉ ተቆልፎ ወደ ዝግ ምሽግነት ተቀየረ ማለት ነው። አሁን ማንም ከውጭ ወደ ውስጥ መግባት አይችልም። ሳንድራም ውጭ ቆማ በሩን ለመክፈት ስትሞክር ተቆልፎ ነበር። እንዴት እንደምትከፍተውም አልገባትም። በመስኮት በኩልም ወደ ውስጥ ስትመለከት
ልጇ አሁንም አፕሊኬሽኑን እንደከፈተ ተቀምጧል። ሳንድራም እየተሸበረች ቮልት ሞዱን እንዲያጠፋው በእጇ ምልክት ልታስረዳው ሞከረች። ነገር ግን እሱ ገና የ2 ዓመት ሕፃን ስለነበር የእናቱን ምልክት ሊረዳ አልቻለም። በድንገትም ስልኩ ከእጇ አምልጦ ወደቀ። ይህንንም ስታይ ሳንድራ በጣም ተጨነቀች። አንድ ከባድ ድንጋይም አንስታ የመኪናውን መስኮት ለመስበር ሞከረች። ነገር ግን መኪናው በዓለም ላይ ካሉ ጠንካራ መኪኖች አንዱ ስለነበር ምንም ሊሆን አልቻለም። ሳንድራም ተስፋ ቆርጣ ማልቀስ ጀመረች። በዚያው ቅጽበት በመጣችበት መንገድ ላይ የኃይል ማመንጫ የሚመስል ቦታ አይታ እንደነበር ትዝ አላት። እርዳታም ለመጠየቅ ወደዚያው ሮጠች። ነገር ግን እዚያ ማንም ሰው አልነበረም። ግድግዳ ላይ የተገጠመ ስልክ ብታገኝም ስልኩ ፈጽሞ አይሰራም ነበር። በብስጭትም ወደ መኪናዋ ተመለሰች። በመመለስ ላይ ሳለችም በጨለማ ውስጥ አንድ ነገር እየተከተላት እንደሆነ ተሰማት። በፍርሃትም እየሮጠች መኪናዋ ላይ ወጥታ ጣራው ላይ ተቀመጠች። የአውሬ ግን ሊተዋት አልፈለገም። አውሬውም በድንገት መኪናውን አጠቃ። በጥቃቱ ምክንያት የመኪናው የደህንነት ደወል በከፍተኛ ድምፅ መጮህ ጀመረ። ድምፁን የሰማው አውሬውም ፈርቶ ሸሸ። በዚያች ምሽትም ሳንድራ መኪናው ጣሪያ ላይ ተኛች። በማግስቱ ጧት ሳንድራ ስትነቃ ያለችበት ቦታ በጣም ሰፊና ጭር ያለ በረሃ መሆኑን ተረዳች። ይህ ማለት በአቅራቢያዋ ምንም እርዳታ አታገኝም ማለት ነው። ነገር ግን በመንገድ ላይ የአውሮፕላን ማረፊያ ምልክት አይታ እንደነበር ትዝ አላትና ተስፋ አደረገች። ነገር ግን የፀሐዩ ሙቀት በከፍተኛ ሁኔታ መጨመር ጀመረ። ልጇ አሁንም መኪና ውስጥ ነው። በመኪናውም የጣራ መስታወት በኩል የፀሐይ ብርሃን በቀጥታ ወደ ውስጥ ይገባ ነበር። ልጇም በጣም ሙቀት ተሰማው። ሳንድራም ጃኬቷን አውልቃ የፀሐይ ብርሃን እንዳይገባ ጣራውን አለበሰችው። ከዚያም እርዳታ ፍለጋ ወደ አውሮፕላን ማረፊያው በእግር መጓዝ ጀመረች። ለብዙ ሰዓታትም በፀሐይ ብርሃን ብትጓዝም ምንም ምልክት አላገኘችም። ጉሮሮዋም በውሃ ጥም ደርቆ ነበር። እንደ ዕድል ሆኖ መንገድ ላይ ወንዝ አገኘችና ውሃ ጠጥታ ጉዞዋን ቀጠለች። በመጨረሻም አውሮፕላን ማረፊያው ደረሰች። ነገር ግን ቦታው የተተወና የተሰባበሩ አውሮፕላኖች ብቻ ያሉበት የብረት ቆሻሻ ክምር ነበር። በአንድ አሮጌ አውሮፕላን ውስጥም አንድ ጃር አገኘች። ከዚያም ከመውጣቷ በፊት አንድ ሰው ጥቁሩን ጭስ አይቶ እንዲመጣ በማሰብ 2 ጎማዎችን አቃጠለች። ከዚያም ውሃ በጃሩ ሞልታ ወደ መኪናው ተመለሰች። መኪናዋ አጠገብ ስትደርስ ያየችው ነገር አስደነገጣት። ጣራው ላይ ያደረገችው ጃኬት መሬት ላይ ወድቆ ነበር። ወደ መስኮቱም ተጠግታ ስትመለከት ልጇ በከፍተኛ ሙቀት ምክንያት ራሱን ስቶ አገኘችው። የመኪናው ኤር ኮንዲሽነርም ጠፍቶ ስለነበር ውስጥ በጣም ይሞቅ ነበር። ሳንድራ መኪናው እንዲቀሰቅስ ውሃ በላዩ ላይ አፈሰሰች። ከዚያም አንድ አዲስ ሐሳብ መጣላት። በመኪናው ፊት ለፊት የአየር ማስገቢያ በኩል ጭስ ካስገባች የመኪናው ሲስተም ጭሱን ለማስወጣት በሩን በራሱ ይከፍተዋል ብላ አሰበች። ነገር ግን የሆነው ተቃራኒ ነበር። ጭሱ እንደገባ ኤአይ ሲስተሙ እንዳደጋ ቆጥሮ አየር ማስገቢያውን ጭልጥ አድርጎ ዘጋው። አሁን የቀረው ጥቂት አየርም ተቋረጠ። ሳንድራም ተስፋ ቆርጣ መሬት ላይ ተኛች። ከዓመታት በኋላ ልጇ በሞተበት በዚያው ቦታ ከባሏ ጋር ተመልሳ እንደመጣችም በህልሟ አየች። ባሏም የልጃችን ነፍስ ያጠፋሽው አንቺ ነሽ እያለ ሲወቅሳት ታያለች። በድንገትም ከልቧን ስትባንን ወደ መኪናው ሮጠች። ልጇም ምንም አይንቀሳቀስም ነበር። ሞቷል ብላ ምርር ብላ ማልቀስ ጀመረች። ስታለቅስ ግን የልጇ ጣቶች ትንሽ ሲንቀሳቀሱ አየች። ልጇ ገና በህይወት አለ። ነገር ግን ችግሯ አላበቃም። አንድ የዱር ውሻ መጥቶ ጥቃት ሰነዘረባት። ራሷንም ለመከላከል መኪናው ስር ተሸሸገች። በኋላም ውሻው የመጣው እሷን ለመግደል ሳይሆን ያችን የሞተች አጋዘን ለመብላት እንደሆነ ተረዳች። አጋዘኗንም ከመኪናው ስር ጎትታ ወጣችለት። ነገር ግን አጋዘኗ ስትወጣ መኪናው በዳገቱ ምክንያት ወደ ኋላ መንሸራተት ጀመረ። ከመኪናው ጀርባም ጥልቅ ገደል ነበር። በዚያ ሰዓት አንድ ድንቅ ሐሳብ መጣላት። መኪናውን ከባድ አደጋ ሲደርስበት ኤአይ ሲስተሙ በሮቹን በራሱ እንደሚከፍት ሰምታ ነበር። መኪናውም በጣም ጠንካራ ስለሆነ ልጇ እንደማይጎዳ አመነች። ድንጋዩን አንስታ መኪናውን ወደ ገደሉ ገፋችው። መኪናውም ወደ አየር ላይ ሲወጣ ሲስተሙ አደጋ መሆኑን ተረድቶ የሴንሰር ቁጥጥሩን አበራው። መኪናውም በአየር ላይ ራሱን አውቆ በአራት እግሩ መሬት ላይ አረፈ። ሳንድራም ወደ ገደሉ ወርዳ ስትመለከት የመኪናው በሮች ተከፍተው ነበር። እየሳቀችና እያለቀሰችም ልጇን ከመኪናው ውስጥ አወጣችው። ልጇ አሁንም ደካማ ቢሆንም ትንፋሽ ግን ነበረው። በዚህ ጊዜ መኪናው ራሱን አድሶ ለመጓዝ ዝግጁ ሆነ። ሳንድራም ልጇን ይዛ ወደ ሆስፒታል በከፍተኛ ፍጥነት ነዳች። ሆስፒታል እንደደረሱ ዶክተሮቹ ለልጇ ሕክምና ካደረጉለት በኋላ ልጇ አሁን ከአደጋ ነፃ መሆኑን ነገሯት። ታሪኩም ሲያበቃ ሳንድራ ልጇን ከአደጋ ብታተርፍም ባሏ እያታለላት እንደሆነ ስላወቀች ምን ማድረግ እንዳለባት ቀጣይ እርምጃዋን እያሰላሰለች እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።